ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ፍቅርና ሰላም ከእናንተ ጋር ይሁን። የኛ ቤተሰቦች ዛሬ እንደተለመደው እንግዲህ አንድ ቪዲዮ ወደ እናንተ ይዤ መጥቻለሁ። በጣም ነውር ጌጥ የሆናቸው አንዳንድ ሰዎች አሉና እነዛን ሰዎች የዛሬ ሁኔታቸውን በደንብ የምናየው ጉዳይ ይሆናል ማለት ነው። በእርግጠኝነት ብዙዎቻችሁ አይታችሁ በዚህ ቪዲዮ በጣም እንዳዘናችሁ እርግጠኛ ነኝ። እውነት ለመናገር በጣም እጅግ አሳፋሪ የሆነ ቪዲዮ ነው። ሌላው ደግሞ የነሩታንን ጉዳይ እናያለን። የነሩታና የአብርሃም የሩታና የዳኒን ወጥመድና ሜሮንን የመበቀል ሴራ እሱንም ደግሞ እናያለን ማለት ነው። ዘርዘር አድርገን አብረን የምናይ ጉዳይ ይሆናል። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ቪዲዮውን ስትጀምሩ ላይክ እያደረጋችሁ እንድትጀምሩ ከወዲሁ በፍቅር ጠይቃችኋለሁ። ዛሬ እንግዲህ ኤፍሬም ምን እየሰራ ነው? ብዙዎቻችሁ በእርግጠኝነት በዚህ ቪዲዮ ላይ በጣም ስሜታዊ እንደሆናችሁ ተስፋ አደርጋለሁ። ማለት በቃ እኔ የተሰማኝ ስሜት እናንተ ጋር አለ ብዬ ስለማስብ ማለት ነው። እና አብርሃም ያለበት ሁኔታ አብርሃም የት ነው ያለው? በዚህ ሰዓት ላይ አብርሃም ችግር ውስጥ እንዳለ የሚያመላክቱ ነገሮች አሉ ማለት ነው። ምክንያቱም በገዛ ወንድሙ ችግር እንደደረሰበት ግልጽ ሆኗል ማለት ነው። ይሄም አብርሃም መድኃኒቱን አግኝቷል ተብሏል። ድጋሜ አይመጣም ማለት አብርሃም ወይ ታግቶ ነው ያለው፣ ሩታ ቤት ታስሮ ነው ያለው፣ ወይም ደግሞ እንደለመደው ሄዶ የሆነ ነገር ቀማምሶ ዘራቁቱን ተኝቶ ነው ያለው ማለት ነው። ስለዚህ ከዚህ ከሁለቱ የሚያልፍ ነገር አይሆንም ማለት ነው። ቤተሰቦቻችን የሚሰራውን ነገር የሚያውቅ ልጅ እንዳልሆነ በግልጽ ያሳያል። ሰው እንዴት ነውርን በባህላችን በጣም አስነዋሪ የሆነ በማህበረሰባችን ውስጥ እጅግ በጣም አስነዋሪ የሆነ ነገር ካላደረግኩ የሚል ነውረኛ ሰው ከሄርሜላ ጋር ሄርሜላን ይህን ያህል ካሽኮረመመና ፈቃደኛ ብትሆን አብሯት ለመተኛት የሚታገለው ኤፍሬም ከሩታ ጋስ ይሄን ነገር አለማድረጉን በምን እርግጠኛ እንሆናለን? ምክንያቱም ከሩታ ጋር ብቻቸውን አብረው ሲኖሩ እንደነበሩ ግልጽ ነው። ስለዚህ ይሄን ነገር ከሩታ ጋርም ሲያደርግ የቆየ ጉዳይ ነው። አብርሃምን በግድ ወደዛ ሲመልሱት ደግሞ አሁን ወደ ሄርሜላ መጣ ማለት ነው። በእርግጠኝነት ይሄን ማድረግ ከቻለ ያን ማድረግ የሚከለክለው ነገር የለም። ምክንያቱም ህሊና የሚባል ነገር የለም ማለት ነው። የወንድሙ ሚስት ለማስነወር የሚታገል ወንድሙን ከገደለው በምን ይተናነሳል? ወንድሙን ገድሎታል ማለት እኮ ነው። እኛ ችግር የለውም፣ እንደ ኦዲየንስ እኛ ችግር የለውም። ለወለዱ ቤተሰቦች እንኳን ትንሽ አታስብም? አንተን ለፈጠሩ በዚህ ማህበረሰብ ውስጥ ላሉ ወላጆች እንኳን ትንሽ አታስብም? የእከሌ ልጅ የወንድሙን ሚስት ቀማው፣ በአንተ ምክንያት ቤተሰቦች መሸማቀቅ አለባቸው? ይሄ እኮ ነው በቃ፣ ሌላ ነገር የለም። እያንዳንዱ ነገር የምናደርጋቸው ነውሮች እኛም ብቻ አይደለም ባይዘው፣ እኛማ ነውሩን ከሰራ ነው ህሊና የለንም። ሰው ምንም ቢልም ምንም አይመስለንም። ግን በእኛ ዙሪያ ስላሉት ሰዎች ደግሞ መጨነቅ አለብን። ለቤተሰቦቻችን፣ ለኛ እድገት፣ ለኛ ብዙ ዋጋ ለከፈሉ ቤተሰቦቻችን ደግሞ መጨነቅ አለብን። በጣም እኮ ነው የሚገርመው። ሌላው አብርሃም መቼም ቢሆን ሄርሜላን ፕሮቴክት ማድረግ አይችልም። ሄርሜላ ግን አሁን መንቃት መቻል አለባት። የአብርሃም ቤተሰቦች ናቸው፣ የአብርሃም ወንድም ነው ምናምን ገረመሌ። ሁሉም ሲከበር ነው ክብር የሚገባው። በነገራችን ላይ ወንድሙ ስለሆነ በዚህ ልክ ለሱ እላፊ በክብር ተጨንቀሽ
አብርሃም እሱን ካስቀየምኩት አብርሃምን አስቀይማለሁ እያልሽ እየፈራሽ ዋጋ መክፈል የለብሽም። በቃ ሰው መከበር ሲችል ብቻ ነው ማከበር የሚያስፈልገው። ክብርን ለሚያውቅ ሰው ነው ክብር መስጠት የሚያስፈልገው። ይህንን እኮ መለማመጥ አይጠበቅብሽም። ወደ መኝታ ቤትሽ ገባ ብለሽ ለአንድ ፖሊስ ደውለሽ አንጠልጥለው ይዘውት እንዲወጡ ማድረግ ትችላለሽ። ባልሽ አንቺን ማስከበር የማይችል ከሆነ አንቺ በራስሽ ራስሽን ለማስከበር ጥረት ማድረግ አለብሽ። አለቅ። ገብቷችኋል አይደለ? በእርግጠኝነት አብርሃም ወጥመድ ውስጥ ገብቷል። እንዲገባም ደግሞ ያደረገው የገዛ ወንድሙ ነው። ዳኒ አውለታ ያለው ነገር እንግዲህ በአንጻራዊነት ወደ እውነት እየመጣ ነው ማለት ነው አይደለ? ሄርሜላን ስለሚፈልጋት ነው አለ። ሩታ ምን ነበር ያለችው? መቼም አይፈልጋትም አያደርገውም ነው ያለችው። እሱስ ምን ነበር ያለው? አላደርገውም። ማጋ አብርሃም ጋር። ይሄንን ቪዲዮ አብርሃም ያየዋል። መቼም ደንዝዞም ከሆነ ሞቶ አይቀርም፣ ታግቶም ከሆነ ታግቶ አይቀርም። ገብቷችኋል? መነሳቱ አይቀርም። ይሄን ቪዲዮ ያየዋል። ምን እንደሚያሳዝነኝ ታውቃላችሁ? ምንም አያደርገውም አብርሃም። የሚፈልገው አይመስላችሁ? ማለት እንዲህ ኤፍሬም እንዲህ ማድረጉን አብርሃም የሚፈልገው አይመስላችሁ? ይመስላል እኮ። እኔ ብሆን በባለፈው ታስታውሳላችሁ፣ መጀመሪያ ቀን አግኝቶ ራት ካልጋበዝኩሽ ብሏት ያደረገው አክሽን ከዛን ቀን በኋላ የኔ ወንድም ቢሆን አጠገባም አይደርስም። አጠገባ አይደርስም አይደለም፣ እኔ አጠገብም አይደርስም። የማደርገውን እኔ ነኝ የማውቀው። ሚስቴን ያላከበረ ወንድም ባፍጢሙ ይደፋ። ሲያከብረኝ ነው ማከብረው። በነገራችን ላይ ኤፍሬም ዛሬ ሩታን ማነው ሄርሜላን ሳይሆን የናቀው አብርሃምን የናቀው። ባለቤቱን ካልናቁ ምንድነው የሚባለው? ጨርሱት እናንተ። የኛ የሚሉት አያችሁ፣ የኛ ማህበረሰብ የሚለው ይሄንን ነው። ባለቤቱን ካልናቁት አጥሩን አይነቀንቁ ይባላል አይደለ? የንቀቱ ጥግ ነው። ወንድሙም ስለናቀ የወንድሙን ፍቅረኛ ካልተኛው ሻላት። አያችሁ። በእርግጠኝነት አብርሃም የሚወስደውን እርምጃ ደግሞ የምናየው ጉዳይ ይሆናል። ምንም አይነት እርምጃ አይወስድም። እሷ ከኤፍሬም ብትርቅ አምጥቶ ኤፍሬምን እቤት ያስታርቃታል። አለቀ። ይሄ ነው የአብርሃም ወንድነት ማለት ነው። እንደዚህ ያሉ ነውረኛ የሆኑ ሰዎችም በጉያቸው ይዘው የሚሄዱ ሰዎች አሉ። እንደዚህ ያለ ሰዎች በቃ ማለት አንዳንድ ቤት የሚፈጠሩ ማለት የእርግማን ውጤት ልበላቸው የሆኑ አይነት ሰዎች አሉ። መላ ቤተሰብን የሚያስወቅሱ የሚያስነውሩ፣ አንገት የሚያስደፉ። ይሄ እኮ እንደ ቤተሰብ አይደለም እንደ ሀገር እንደዚህ ያሉ ሰዎች አንገት የሚያስደፉ ናቸው። ምክንያቱም የኛ ማህበረሰብ በእንደዚህ ያለ ነገር የሚታማ አይደለም። እንደዚህ ያሉ ሰዎችን ነውራቸውን ይዘው እንኳን እንዲቀጥሉ የማይፈልግ ማህበረሰብ ውስጥ ነው ያደግነው። ኤፍሬም ግን በቃ ባደረገው ነገር ጀግንነት እየተሰማው የአብርሃም መምጣት አለመምጣት ደግሞ ምን ይላል? የወንድምህን ሚስት ተንከባከባት ምናምን የሚባል ሰምቼ በጣም ተናገርክና ሞትክ። ሌላው በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ደና እንኳን ማለት ነው ሴትን እንኳን ተናግሮ ማሳመን አቅም እንኳን ያለው አይነት ወንድ አይደለም። ከመጀመሪያ እስከ መጨረሻ ስለ ውበቷ ብቻ የሚያወራው በቃ የሚችለው እቺ ብቻ ነው። በቃ እቺ ብቻ ነው የሚችለው። አቤት ውበት፣ በቃ እኮ ቤትሽ ያምራል፣ አቤት ውበት ምነው ደፋብሽ። ከዚህ በላይ የሚናገረው ነገር እንኳን የለው። ባዶ ባዶ
ይሄ በጣም ትልቅ ነውር ነው። ሌላው ዛሬ ሜሮንና ነዳኒ ሩታ ተገናኝተው ነበር አለ። ቪዲዮውን በእርግጠኝነት አይታችኋል ብዬ አስባለሁ። ዳኒና ሩታ አንድ ሆነው ባለፈው ሜሮን ለና አብርሃም በሰጠችው መረጃ እሷን ነው እየተበቀሏት ያሉት። ስለዚህ እሷን እየተበቀሉ አንድ ሆነው ዳኒ ተነጋግረው ከሩታ ጋር ሜሮንን በዚህ መንገድ ከና አብርሃም እንለያትና ብቻዋን እናስቀር ብለው የሰሩት ሴራ ነው። ይሄ ግልጽ ነው። ምክንያቱም ከዛሬ ቪዲዮ አይታችሁ ከሆነ ዳኒና ሩታ አንድ ልን ተስማምተው ነው ያወሩ ያሉት። ባለፈውም ብያቸዋለሁ። ባለፈውም እና አብርሃም ጋር የተገናኙ ቀን በእርግጠኝነት አልተጣሉም። እንዲህ በሉ እናንተ እኔ እንዲህ ላለው እንደተገናኛችሁ ሳወራ አው ተገናኝተናል በሉ ምናምን ብሎ ተነጋግረው የመጡት እንደሆነ ካወራራቸው በደንብ ይታያል። አያችሁ እንዴት እንደሚያስጠሉ የሚሰሩት ነገር ሁሉ እንዴት እንደሚያስጠላ። ስለዚህ ሜሮንን የመበቀል ሴራ እንጂ ዳኒና ሩታ አሁንም አንድ ሆነው እየሰሩ ነው። ሜሮንም እናምናታለን ማለት አይደለም። የተወዳችሁና የተከበራችሁ ቤተሰቦቼ አጠር ያለ ቪዲዮ እያየን ደግሞ ሐሳብ እንስጥበት። እስቲ ወደ ቪዲዮ እንሂድ። ያው ከቤት አትወጡልኝ ስላሰብኩ አብርሃምንም ቤት አይቼዋለሁና ለዛ ነው። የት ቤት አይቼዋለሁ ማለት አስቡት። እሷ ተስፋ እንድትቆርጥ ማጋ ሩታ ጋር። ስለዚህ ችግሩ የተፈጠረው የት ነው? ሩታ ጋር አብርሃም ሩታ ጋር አደጋ ላይ ነው ያለው ማለት ነው። የሆነ ነገር አቅምሰዋለች። ከዛም በኋላ ራቁቱን ተኝቷል ማለት ነው። በቃ ያለው ወይዛ ደግሞ መቼም ወይ አስራው ሊሆን ይችላል ማለት ነው። በቃ ሌላ ነገር አይደለም። ቤት እውነት ቤትሽ ያምራል፣ አንቺ ታምሪያለሽ፣ ሁሉ ነገር ውብ ነው። ሁሌ ይሄንን ማውራት እንደው አይሰለችም? ይሰለቻል እኮ በጣም እውነት። ለእሷ ራሱ ይሰለቻል ይሄ ቃሉ ማለት ነው። አትፍረጂ ውበት ከመግለጽ በላይ ምንም ነገር መናገር እንኳን የማይችል ልጅ ሄርሜላ ብታውቂበት መልካም ነው። አብርሃም እኔን ከእንደዚህ ያለ ባለጌ ይጠብቀኛል ብለሽ እንዳታስቢ። ምክንያቱም ከስተቱ የሚማር ሰው ስላልሆነ ማለት ነው። የሱ ልፍስፍስነት ነው ዛሬ ላይ አንቺን ንቆ ቤትሽ ድረስ መጥቶ አንቺን እዚህ ለማሽኮርሞ ምናምን ሙከራ ማድረግ ማለት ነውር ነው። በጣም ብዙ መወራሽ ነገራቶች አሉ። ባለፈው ያው በደንብ ደግሞ የውስጤን መናገር አልቻልኩኝ ነበር አብርሃም ስላለ። ዛሬ ግን የውስጤን ልነግርሽ የመጣሁት ግን ያው ስለ ቤቱ ማውራት አያስፈልግም። እቺን የመሰለች ቆንጆ ምንድን ነው እንደዚህ የቤቱ ውበት በስንቱ ተጨነቀ በቤቱ ውበት እና ቤቱንም እንደው እንትን ታገባው እሷንም ቤቱንም ታገባቸው አንድ ላይ ምንድን ነው? በመጀመሪያ ተረጋጊ ነው እየተረጋግሽ ያለው። በመጀመሪያ ተረጋጊ እንጂ እናደርጋለን እና አንቺ ዛሬ አብርሽ የለም እና አንቺ ብቻ ነው። በእውነት ይሄንን ያዩ የሱ ቤተሰቦች በእርግጠኝነት ምን እንደሚሰማቸው አላውቅም። ይሄ ትንሽ ነፃነትና ነፃነታችን ይነፍግብናል አይደል? ይሄ ፎቶ ምክንያቱም ጥሩ አይደለም እኮ ይሄ እዚህ ቤት መሆኑ የኔና አንቺ ነፃነት ይነሷል። በጣም አቤት አቤት ነፃነትን ይነፍጋሉ አይደለ? አንተ ስለምን ነፃነት ምን ታውቃለህ? እንዴት ደፈነና ምንም ይሄ የሞተ ጭንቅላት ይዘህ ስለምን ነፃነት ነው የምታስበው? አሪፍ ጊዜ ነበር ያሳለፋችሁት። እንዴት በነበር ቀረ እንጂ። በነገራችን ላይ እኔ አሁን በዚህ ቪዲዮ ሄርሜላ እናደኛለች። ለምን መሰላችሁ? አብርሃም መውረድ እያስከበራት እንዳልሆነ አውቃለች። አብርሃም የሚወዳት ከሆነ እሷን ማስከበር መቻል አለበት። እሷ ደግሞ የአብርሃም ቤተሰብ ማንም ይሁን በዚህ ልክ ሲሳፈጣት ፊት መስጠት አስፈላጊ አይደለም። ይሄ ለስንተኛ ጊዜ ነው? እናንተ አይታችኋል። በቃ አለቅ። ስለዚህ ውጣልኝ በጸባይ ማለት ነው። አልወጣም ካለ በቃ በሯን ዘግታ መኝታ ቤት ገብታ ደውላ ፖሊስ አስመጣ ማስወጣት ትችላለች። በቃ አለቀ። ያኔ በደንብ ትከበራለች። መቼም አብርሃም ያለታ ለምን እንደዚህ ታረጋለሽ ወንድሜ ብሎ እንደሚመጣ እንጠራጠርም። ደግሞ አዎ ያረጋል እሱ። ፍቅር መቅረት አልነበረበትም። ለምንድን ነው እንደነበር የሚቀረው? ሄርሜላና አብርሽ
አንድ ላይ የምትሆኑ ደስ ይለን ነበር። ግን እንግዲህ ያው እሱ ምርጫውን መርጧል። እንደሚፈልግሽ ደግሞ ታውቂያለሽ። ባለፈውም ዳኒም ነግሮሻል። ዳኒም መንገር ብቻ አይደለም ከዚህም ፊት ራሱ እንደሚፈልግሽ ነግሮሻል። በቃ አለቀ። ከዚህ በላይ እኮ ምንም አያስፈልግም። ምን ሆነሃል? ምን ነክቷል? የሚያስብል ነገር የለም። ያሳዘነኝ ግን እኔ ችግር የለውም። ያው ምን አባባላ ወሰለሽ የወንድምህን ሚስት እንደ ራስህ አድርገህ ተንከባከባት ሲባል ሰምቻለሁ። ችግር የለውም ቢያንስ ማለት ነው። እኔ በጣም ተናድጃለሁ እውነት ለመናገር ዛሬ ማለት ነው። እንደዚህ መቀመጥ አያስፈልግም። ካሁን በኋላ ባይሆን ትንሽ እንግዳም ሲመጣ ምንም ሲመጣ ጀርባው ነው መታየት ያለበት። ቆንጆ ቆንጆ ፎቶ መገልበጥ እንግዲህ ፎቶ መገልበጥ ምንም ይሄ እኮ የምታመጣው ነገር የለም። ግን በቃ አንዳንዴ በጣም የሚደብር ነገር በጣም አንዳንድ ማሰብ የማይችሉ ሰዎች ግን እነሳና እናንቺ እንደዚህ ወይ በትልቁ ላይ ብዙ ፎቶ ላይ መለጠፍ አልፈልግም። አብዛኛው ጊዜ የሰው ልብ ላይ እንዲቀር ነው ፈልገው። እንደዛ አይነት ሰው እንኳን አይደለም፣ አትመስልም። የሰው ልብ ላይ የምትቀር እንኳን አትመስልም። የእውነቴን ለመናገር በእውነቱ ጥሩ ጊዜ አሳልፋችኋል። በትንሽ ጊዜም ቢሆን ጥሩ ነገር አድርጋችኋል። እያሳልፍን ነው። አሳልፋችሁ ነበር። ከአሁን በኋላ አብርሃምን አታገኘውም። ስለዚህ ከአንተ ጋር ያረገዘችውንም ልጅ ደግሞ ትወልዳለች። ስለዚህ በአንተ ስም ይጠራል አይደለ? በጣም ያሳዝናል እውነት። ወይም ደግሞ አብርሃም ከአንቺ ጋር ነው። ለምን ማለት ነው? ለዛም ይሄን ነገር ልነግርሽ ነው የመጣሁት። ምን አጠፋሁበት? አብርሃም ለምን አጠፋሁበት? በጣም ነው ትክክል። አንቺ ቆይ ምን አጠፋሁበት ብለሽ እሱን ለመጠየቅ መጀመሪያ እንዳጠፋሽና እንዳላጠፋሽ ይነግረኛል ብለሽ ነው? እንዴት ነው? በጣም ነው እንጂ ማፈቅረው ከመውደድም በላይ ኦኬ። ታፈቅረዋለሽ? አዎ በደንብ ነው ማፈቅረው። የሚያፈቅርን ሰው አይደለም እናፈቅረውና ስለዚህ አሁን ነው ሀሊፍሪን ዛሬ ምን ልትለኝ ነው እየመጣ ያለው? ሩታ ማነው ሄርሜላ እንዲሁ መድከምሽን ያሳዝነኛል። ከማይገባ ሰው ጋር ማውራት እንደዚህ ለበላምሽ ኩልስ ማውራት እኔ እኮ አውሬ አይደለሁም። አብርሃም ሲጀመር እዚህ ቤት አውሬ ነህ እንጂ ለዛውም የሰው አውሬ ማለት ነው። እንደዚህ ሌላ አውሬ እኮ ይሻላል። ከባዱ የሰው አውሬ ነው። በቃ የሰው አውሬ በጣም ከባድ ነው። በኋላ አይመጣም። እኔ እና አንቺ ነን ቆንጆ ነገራቶች ቤት እናሳልፈውና ቅረበኝ ምናምን ብዬ ባለፈው ስንታረቅ ቤቴ መተን ማውራት እንችላለን ምናምን ያልኩት እኮ በዚህ መስመር አይደለም እኮ። ይኸውልሽ አንቺ ስጣላ ቢያንስ እንጣላ እንኳን ታስታርቀናለህ። እንደዚህ የሚባል ነገር አለ እንዴ? የሚያስታርቅሽና ማያስታርቅሽን እንኳን ለይተሽ አታውቂም። አሁን ጋር የሆነ ግጭት ቢኖር በመሀላችን ገብተህ ለማስታረቅ ትሞክራለህ ምናምን ነው እንጂ እኔ በዚህ መንገድ እንድታወራኝ አይደለም እኮ። እኔ ምን ያጠፋሁት ነገር አለ? እየተንከባከብኩሽ ነው ወይስ መንከባከብ ትጠያለሽ ነው? ምናልባት በጣም ትጠላለች አለ ትችላለህ አለ መንከባከብ። ወይኔ ዛሬ በጣም እውነት በጣም ትልቅ ስህተት ነው የሰራሽው እውነት ሄርሜላ ማለት ነው። ሜቢ አብራሪ እንክብካቤ ሰጥቶሽ ካልሆነ አላውቅም። እኔ ግን በጣም ሴት ልጅን በመንከባከብ አምናለሁና በጣም ትችላለህ አይደለ? ስለ ውበት በመግለጽ ብቻ ሴት ልጅን ተንከባክብ ያለው ማለት ይቻላል? የሴት ልጅ እንክብካቤ ውበቷን ብቻ መግለጽ ነው? እስቲ ፍቃጅ ግን እንከባከብሽ ፍቅድልኝ። አረ በእግዚአብሔር እሺ እና ምን ላድርግ? ወይ ቁጭ በል እዚህ። ለምን ወንድሙ ለምን ገጥሞት ነው እኔ ጋር የማይመጣው? ነው አላሞታ። ምንም የገጠመው ነገር የለም። እሺ ታዲያ ምንድን ነው? እስከ ዛሬ የሚያስፈልገው ነገር ነበር እና የሚያስፈልገው ነገር አገኘ። የሚያስፈልገው ነገር ነበረ፣ የሚያስፈልገውን ነገር አገኘ። ስለዚህ አብርሃም ችግር ውስጥ ነው ያለው ማለት ነው። ምንድን ነው የሚያገኘው? እኔ እሱ የሚያስፈልገው ነገር ሳላደርግለት ቀረሁ። ምን አደረገ? አዎ ትንሽ አንቺ ያው እሱ የሚያስፈልገው ነገር አልሰጠሽውም ነበር። እኛም እስከ ዛሬ ባይዞ እሱ ነገር ለማግኘት ፈልገን ነበር። ስሙት፣ አዳምጡት። እሱን ነገር ለማግኘት እየፈለግን ነበረ። ምክንያቱም አብርሃምን ወጥመድ ውስጥ የሚጥሉበትን ጊዜ እየፈለጉ አልነበር? አዳምጡት። የሚያስፈልገው ነገር ለማግኘት ፈልገን ነበር። መድኃኒቱን አገኘንለት። መድኃኒቱ ሲወስድ የምን መድኃኒት ነው? አዎ እስከ ዛሬ ታሞ ነበር። ባይዞ አብርሃም ትንሽ የአይምሮ ህመም አጋጥሞት ነበር። አሁን ተመልከቱ፣ መድኃኒቱን አግኝተውለታል። ምንድነው መድኃኒቱ? ያው ሩታ ታውቃለች መድኃኒቱን አይደለ? ጠባ አርጋ ታስተኛዋለች። ከዛም በኋላ ሰላም ነው። ይሄን እስከዛሬ የሚያስፈልገው ነገር ነበር ሰተነዋል። አብርሃም ምርጫውን መርጧል። እኔም ባይዞ ምርጫዬን ስለመረጥኩ ነው ወደዚህ ቤት ያቀናሁት። ሄርሜላ ጋር ልሂድና ኬር የሚገርስ አሪፍ ጊዜ ደግሞ ላሳልፍ ዝሪ ይሆና። አንቺ ግን በጣም እያስጨነቅሽኝ ነው። በጣም እንጂ ተጨነቅ አይደለ? አቤት ስትጨነቅ ራሱ ትለየለ እንዴ? በጣም ኦኬ። ውጣ ያልሽኝ ቤትሽ ስለሆነ እንደዛ ሳይሆን ጭንቅላት በጣም እያባከከኝ ያለው አንተ አብርሃም በስትክክል ወይ በቃ አብርሃም እዚህ ቤት ይመጣ ከሆነ እኔ ቤት መሄድ እንችላለን። እኔ ቤት ነኝ። እንደዛ አይደለም አብርሃም ይመጣል ብዬ አይደለም ጭራሽ ነው የቤት እንሂድ። በጣም እንጂ ቤቱን ዘጋው እንደው ማንም ሰው ይገባል። አልተጋፈም ይዘጋዋል። ደማ ከወጣ ቤት ማንም ሰው ይሄ እኮ በግዴታ ነውር እኮ ነው። ቪዲዮ እየሰራ አንድ ሰው በዚህ ልክ ማድረግ በህግም ደረጃ ከባድ ወንጀል እኮ ነው።
እየተጨነቅሽ እኮ ነው። አይ በመጀመሪያ ደረጃ የወንድም ሚስት ነኝ። ከእኔ ጋር እንደምታወራው እሱም መች አጣው? እሱን አቶት አይደለም ማስነወር ነው ለሱ ምኑም አይደለም። ደጋግሞ ያውቃል፣ ደጋግሞ ሰምቷል፣ ወንድሙም ነግሮታል፣ አስተዋውቆሻል። ጠረኒንም ሁሉም ነገር ይጠብቅ የመጣሁትና ስለማከብርሽና ስለማሰብልሽ ነው። በጣም ፍየል ፍየል ነበር እንዴ የምትለው? አሁን ጠረንና አስተካክለ የመጣው እና ጃነቂ ዛሬ እኔና አንቺ አሪፍ ጊዜ እናሳልፋለን ማለት ነው። አብርሃም ሰጥቶሽ ማያውቀው ነገር አያስፈልገኝም። ኤፍሬም አያስፈልገኝም። እስካሁን የታገስኩ አዳምጠኝ በደምብ። እስካሁን የታገስኩ አንድ ጥሩ ሀሳብ ታመጣለህ ብዬ እያሰብኩ ነው። አዎ ትዕግስትሽ እዚህ ጋር ቢያልቅ ጥሩ ነው። ስልኬን አንቺ ሁሌም ቢሆን ክፍት ነው እና በፈለግሽው ሰዓት ጥሪኝ፣ እመጣለሁ። በጣም ትጠራሃለች አይደለ? የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው